ላሴት በነካበት እጅህ እንዳትነካኝ። መጻደቅብኝ ሴት በቀየር አይደለም። ሴት በቀየር ጠላት ወሬ ጨራሽ። ምን ለማለት ፈልገህ ነው እንዴ? ምን ሆነሽ ነው? አረ ጉድ! የእነዚህ ልጆች ነገር ግን ማለት ነው እንኳን አይደለም ፍቅራቸው፣ ጸባቸው፣ ጭቅጭቃቸው ራሱ ይናፍቃልና ሀይሚ ቅናት በቃ እንዴት ልበላችሁ በጣም 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 ቀንታለች እና አስቸጋሪ ነው። እንግዲህ እንደምታዩት ሀይሚ ትናንትና ከትናንትና በፊትም እንግዲህ ብሩክን በየትኛውም ሁኔታ በየትኛውም አጋጣሚ ጭራሽ በቃ ስሜን እንዳትጠራ ብለው ነበር። እሱ ደግሞ ሀይሚ ሀይሚ ማለቱን አላቆመም። እውነት ለመናገር በመጥፎ ነገር አስቦት አይደለም ምናምን ነገር ግን ሀይሚ ይሄ ነገር አበሳጭቷት ምናምን ነገር ሳይሆን ሌላ ሴት ጋር መሆኑ ነው ያበሳጫት ያናደዳት ምናምን ነገር ማለት ነውና ብሩክን ስትጠራው እንግዲህ ልጅቷም አብረው መጣለች ማለት ነው። እንደ ቦርሳ አንጠልጥሎ ነው ይዟት የሚመጣው እያለች ነበረ። እሷም አልተሳሳተችም፣ ብሩክም ይዟት መጣል ማለት ነው። ከባድ ነገር ተፈጥሯል። ሀይሚ በጣም በቃ እንደ አጠቃላይ በጣም ተቀይራለች። ሌላ ሰው ሆናለች። ሌላ ማንነት ነው ያዘችው። በእርግጥ ትናንት ያረግነውን ጫማ ወይ ደግሞ የዛሬ አመት የለበስነውን ልብስ ዛሬ እንለብሳለን ማለት አይደለምና ለውጦች ቅያሬዎች ሊኖሩ ይችላሉ በህይወታችን ላይ። ድሮ ማድረግ የማንፈልጋቸውን ነገሮች አሁን በግዴታ ህይወት ልታስገድደን ትችላለች። ያንን ነገር ልናደርግ እንችላለን። ኢትስ ኦኬ ኖርማል ነው። ማደጓ መለወጧ ምናምን ጥሩ ነገር ነው። ግን በጥሩ ነገር ቢታደግ ምናምን የተሻለ ነው ብዬ ነው የማስበው። እና ባጭሩ እንግዲህ ሀይሚ በጣም ተሳዳቢ ሆናለች። የእውነት ለመናገር ማለት የራሷ ብሶት ሊኖራት ችግር ሊኖርባት ይችላል ነው። ግን እኔም የተናገርኩትን ነገር 100% አረጋግጣለች። ያ ማለት ምንድነው? ከብሩክ ጋር 1 አመት ያህል አብረን ስንቆይ ምንም ነገር አልነበረንም። ምንም ነገር ሊፈጠር አልቻለም ይመስለኛል። ግን ይሄን ቃል ስትናገር እኔ እንደተረዳሁት ሀይሚ ብቻ እንደምታፈቅረው ነው የተረዳሁት። የእውነቴን ነው። ታፈቅሯለች። የሆነ ስሜት አላት፣ የሆነ ቦታ አላት። ግን ደግሞ እሷ የተሰማት ስሜት እሷ አልተሰማውም። ወይም ደግሞ እሷ ያሰበችው መንገድ እሷ አልመጣላትም፣ በዛ መንገድ አልገባላትም። እሱ ደግሞ የዛሬ 4 አመት የዛሬ 10 አመት ቤተሰቤን እንደዚህ አድርጌ እናቴን እንደዚህ ረድቼ የሆነ ነገር አሳክቼ ምናምን ብሎ ብዙ ነገሮችን ነው የሚያስበው፣ የሚያቅደው፣ የሚያልበው። እግዚአብሔርን ብዬ እምልላችኋለሁ ብሩክ ከዛ ውጭ ምንም ነገር አድርጓት አይደለም። በአጭሩ እሱ ባሰበው ነገር አልሄደችለትም። እሷ ደግሞ እሷ እንደሆነች እንደፈለገችው ወይ ደግሞ እንዳቀደችው አልሆነላትም። ልዩነታቸው እዚህ ጋር ነው የተፈጠረው። በምንም ተአምር ብሩክን የምናውቀው ነው ጥሩ ልብ ነው ያለው፣ መልካም አስተሳሰብ ነው ያለው። ምንም መጥፎ ነገር ኑሮበት አይደለም። አርኤው እነግራችኋለሁ ማለት ነው። ለምን መሰላችሁ? ሀይሚ በዚህ ልክ በዚህ ፍጥነት እንዴ ከሀይሚ አይደለ እንዴ ሚስል የሚውለው በቃ አፉን እንኳን አይደክመውም። የእውነቴን ነው የምላችሁና ከባድ ነገር የተፈጠረው እዚህ ጋር ነው። ልዩነት የተፈጠረው እዚህ ጋር ነው። በቃ ፍቅር ደግሞ በአንድ ሰው ብቻ የሚሆን ነገር አይደለም። የእውነቴን ነው። አንዱ ብቻ አፍቃሪ ከሆነ በጣም መከራ ነው፣ በተለይ ደግሞ ለሴት ልጅ እና ሀይሚ ደግሞ የነገር በቃ አላስኬዳትም፣ አልፈለገችም። 1 አመት እንኳን ስትቆይ ከኔ ጋር የሆነ ስሜት ይሰማ ነበር አለችው። አይታችኋል አይደል? 1 አመት ያህል እንኳንም አልተሰማ እንኳንም የሆነ ግንኙነት አልጀመረን ብላ ነው የተናገረችው። በቃ አለቅ እና አሁን ልናገር የምችለው ነገር አሁንም ዛሬም ሀይሚን ከመናገር ወደ ኋላ አይደለም። የምናገረው ነገር ምንድነው? በመጀመሪያ ቪዲዮን እስከ መጨረሻ አይታችሁ ኮሜንት ጻፉ። ካልሆነ ደግሞ ስድብ የምትሳደቡ ሰዎች ካላችሁ እንደፈለጋችሁ መሳደብ ትችላላችሁ። ምንም ማድረግ አልችልም። አይ ዶንት ኬር። ምክንያቱም ሀይሚን መሳደብ ጀምራለች እንኳን እኔ ማለት ነው። ምንም የሚያንሳይ ነገር የለም ለመሳደብ እና ግን አልሳደብም። አሁን ሀይሚን እኔ የምናገራት ነገር ምንድነው? በቃ ይብቃሽ፣ በቃ ብሩክ አይሆነኝም፣ አልፈልገውም፣ በህይወቴ በቃ ሳይው ራሱ ያቅለሸልሸኛል፣ ያንገሸገሸኛል ብለሻል። ግን ከልብሽ እንዳልሆነ 100% ሁላችንም እናውቀዋለን። ልቦናሽም ያውቀዋል። እንደዛ ካልሽ ስብስብ ማትይ ደነዝ በቃ እንደዚህ ነህ አንተ እንደዚህ ነህ ምናምን ብሩክን በዚህ ልክ መናገር አይጠበቅብሽም። ከብሩክ ሌላ ደግሞ አብራው የመጣችው ሴት አለችና በጣም ክብሯን የሚነካ ንግግር ነው የተናገርሻት። እውነት ለመናገር እንደ አንድ ሴት አንቺም ሴት ነሽ ሀይሚዬ፣ ሰው ባለባበሱ ጀጅ ሊደረጋ ማለት አንቺ ችግርሽ ከብሩክ ጋር እንጂ ከዚህ ልጅ ጋር አይደለም። እቺ ልጅ ከነመፈጠሩ አታውቂያትም። ነይ ያላት መጣች። ከዛ ውጪ ችግርሽን መፍታት ያለብሽ መነጋገር ያለብሽ መተውም ካለብሽ ከብሩክ ጋር እንጂ ሌላ ሰው ከሶስተኛ ከሁለተኛ ለምን ትጠያለሽ? ለምን በዚህ ልክ ምንም አትበቃ። እሱ የሚጠቅመኝ ነው ሲጀምር ውሸት ነው። ብሩክ ካንቺ ሌላ ሰው አስበልጦ ሄዱ አይደለም። እርግጠኛው የምናገረው ነገር ዞራችሁ እንደምትገናኙ ልቦናችሁ ያውቀዋል። በቃ ፍላጎት አላችሁ ሁለታችሁም ላይ። ግን የፍቅሩ ሁኔታ ይሄው ነግራችሁ ነበር። ሀይሚ ብሩክ ፍቅሩን መግለጽ አለበት። ሴት ልጅ ናት፣ የኔ ነው ብላ መተማመን አለባት። የሆነ ሴት በመጣች ቁጥር ስትደነብር፣ ስትፈራ፣ ስትሰጋ መኖር የለባትም። በቃ የኔ ነው። ሀይሚ እኮ የሆነ ጊዜ ካስታወሳችሁ ብሩክ ፍቅረኛዬ ነው ብላ የሆነ ሴት መጣ ነበር፣ ማሂ ማለት ነው።
ምንም ቃል ነው ያጠራት እንዴ? እሱ እኮ የኔ ብቻ ነው። አንቺ ማን ነው እሱ ያረጋሽ? ከመቼ ጀምሮ ነው ብላ አልተናገረችም ነው እንዴ? እና ታዲያ ለምን አልነገረኝም? እስከዛሬ ቢነግረኝ ኑሮ እኮ እንደዚህ ነበር፣ ርቀቴን እጠብቅ ነበር፣ እጠነቀቅ ነበር ነው ያለችው። ያ ማለት ምንም በብሩክ ላይ ምንም አይነት መብት አልነበራትም። እንደውም አሁን ላይ ነው ከሴት ጋር ወራ፣ ከሴት ጋር ነበርክ፣ ከሴት ጋር እንደዚህ ያደረክ ምናምን ብላ መሳደብ፣ መቆጣት፣ መነጫነጭ የጀመረችው እንጂ ከዛ በፊት ምንም ማረጋገጫ ነገር አልነበራትም። እና ያኔ ፍቅሩን ይግለጽ ስንል ሁላችሁም ምን ያደርግላታል በቃ ሁለታቸው ያውቃሉ ምናምን ብላችሁ አደፋፍናችሁ አለባብሳችሁ አልፋችሁ አያችሁ ሀይሚን የጎዳታውን ላይ ሀይሚን ይሄ ነገር ነው። እና በአጭሩ ሀይሚ እች ልጅ የመናገር መብት አልነበረሽም። በእርግጥ ያናድዳሉ፣ ግን ደግሞ አንቺን ለማናደድ ሆን ብሎ አንቺ የምትናገሪው ንግግር ደስ ስለማይል ለዛ ምላሽ ይሆነኛል ብሎ ነው እንጂ ብሩክ በዚህ ልክ ወራዳ ወይም ደግሞ አስመሳይ ወይ ደግሞ እንደ ሴት መቀያየር ሰው አይደለም። እኔ በደንብ በቃ እተማመንበታለሁ በብሩክ ማለት ነው። ሀይሚን ለመውደድ ብላችሁ ሀይሚን ከፍ ለማድረግ ብላችሁ ሀይሚን ለማበረታታት ብላችሁ ብሩክን መጣል አይጠበቅባችሁም። ወይም ደግሞ ሀይሚን ቅዱስ አድርጋችሁ ብሩክን እርኩስ ማድረግ አይጠበቅባችሁም። አብረው ነበሩ። እኔ በአብሮነታቸው ነው ማምነው። ነገም አብረው እንደሚሆኑ 100% እርግጠኛ ነኝ። ግን አሁን ብሩክን የሆነ ያልሆነውን ነገር ጨማምራችሁ አምጥታችሁ የምትሳደቡ ሰዎች አላችሁ። ምንም ቆንጆ ነው፣ ምንም አይወጣለትም። 10 ሺህ ሴቶችን ማሰለፍ ይችላል በነገራችን ላይ ማለት በዚህ ቆንጅናው ምርጥ ሰው ነው። ምርጥ አስተሳሰብ አለው። ምርጥ አመለካከት አለው። ሀይሚና ብሩክ አልተግባቡም ብላችሁ ወገን ይዛችሁ እንደዚህ ያረካት ጎዳሃት፣ ሰበርካት ምናምን ነገር ሲጀመር ምን ነበራቸው እንዴ? ቃል ገብቶላታል፣ አልገባላትም። ምንም ነገር አልነበራቸውም። ሀይሚ እንዲሁ ግን ተናዳለች። ለምን? ስለምትወደው አይፈረድባትም። ትወደዋለች። ከሌላ ሰው ጋር ማየት አትፈልግም። ግን ደግሞ ይሄ ልጅ በፕራንክም ሰበብ ከሌላ ሴት ጋር ሲገናኝ ተናደደችበት። ከዛ ውጪ እሱ ጥፋት የቱ ጋር ነው? እስኪ ተናገሩ። ሌላ ምንም አዲስ ነገር የለውም እኮ በቃ ሀይሚ እሱ በሚያስባት መንገድ እሷ በምታስበው መንገድ እሷ አላሰባትም። ወይም ደግሞ እሱ ጊዜ ይፈልጋል፣ እሷ ደግሞ ሴት ልጅ ናት፣ አለሟን መቅጨት ትፈልጋለች። ጥሩ የፍቅር ጊዜያቶችን የካፕል ጊዜያቶችን ማሳለፍ ትፈልጋለች። ልዩነቱ እዚህ ጋር ነው የተፈጠረው። እና ሀይሚ በጣም ብሩክን እየተሳደበች ነው። መሆን የለበትም ሀይሚ። በቃ አንቺ ቁጭ ብለሽ አስበሽበት በቃ ብሩክ አይሆነኝም እስከ መጨረሻው ከዚህ ልጅ ጋር ልሆን አልችልም፣ ምንም የሚያገናኘን ነገር የለም ካልሽ ሁሉን ነገር በቃ በ4 ነጥብ ዘግተሽ ስለሱ ስምም ያንሳም አያንሳም ስምሽን ይጥራም አይጥራም በቃ ራስሽን አስከብረሽ ከፍ ያለ ህይወት ጥሩ የተሻለሽ ሴት ሆነሽ ማሳየት እንጂ በየጊዜው እየተገናኙ በዚህ ልክ ያልሆነ ቃላት ከእናንተ የማይጠበቅ ቃላት መወራወሩ እጅግ በጣም የሚያስጠላ ነውር ነገር ነው ብዬ ነው የማስበው። ሀይሚን የምትወዳት ሰዎች ካላችሁ ልክ እንደኔ ተይ በቃ ረፊ ነው ማለት ያለባችሁ። ምክንያቱም እነዚህ ልጆች እርግጠኛው የምነግራችሁ ነገር ነገ አብረው ተመልሰው ይመጣሉ። አንድ ሲሆኑ እናንተ ታፍራላችሁ፣ አጨብጭባችሁ ትቀራላችሁ። እግዚአብሔርን በተለይ ቲክቶክ ላይ ገብታችሁ ስለ ብሩክ መርዝ ነገር የምትናገሩ ሰዎች አላችሁ። በእውነት አይጠቅማችሁም። ሀይሚን የምትወዱ ሰዎች የምርም ብሩክ ሲሰደብ የምትወድ እንዳይመስላችሁ። አሁን እልህ ተጋብታ ተናዳ ተበሳጭታ እንጂ ሌላ ምንም አዲስ ነገር ኑሮ አይደለምና ማቆም አለባችሁ። ከቻለን የሚያስታርቅ ነገር እንናገር፣ ካልቻለን ደግሞ ሀይሚ በዚህ ልክ ብሩክን በአደባባይ መማታት መብት የላትም። በቃ አልፈልግም ላይ አልፈልግም፣ ዝግት ስልኬን ማጠፋለሁ ምናምን፣ ብሎክ ማድረግ ካለባት ብሎክ ታደርጋለች ምናምን ነገር ግን እዚህ ብሎክ እስከማደራረግ የሚያደርስ ችግር አለባቸው ብዬ አላስብም። በመሀላቸው እንዴ የተፈጠረ ዝም ብሎ ድንገታዊ ነገር የሆነ ያልሆነ ነገር ምንም ተጨባጭ ነገር የሌለው ነገር ስለሆነ ነው። እና ሀይሚ ብሩክን ለማግኘት የምታደርገው ጥረት ነው። በእውነት ለመናገር በጣም ቀንታለች። የእውነት ለመናገር ማለት በጣም ቀንታለች እና ንዴቷ ኦቨር ስለሆነባት ነው ብሩክን እስከ መማታት የደረሰችውና መማታት የለባትም። ጮክ ብላ መናገርም አይጠበቅባትም። እንደውም በቃ እሷ እንደፈለግኩኑና የራሷን ህይወት ብትጀምር ወይ ደግሞ የራሷን ነገር በራሷ ቪዲዮ ብትመጣ ማለት ነው እግዚአብሔርን ብሩክ ነው ግን አሳያለሁ ብለሻል። ነገ አንቺ ከሌላ ሰው ጋር ልትመጪ ትችላለሽ፣ ግን የማይጠቅምሽ ነገር ነው ብዬ ነው የማስበው። ልብሽ ውስጥ ሌላ ሰው እያለ ያን ሰው ለማስቀናት የምታደርጉት ነገር በጣም ያስጠላል። በጣም እኛ ላይ ግን ተጫወታችሁብን። እግዚአብሔርን በእናንተ ምክንያት እኔ እንቅልፍ ራሱ አጣው። በጣም አስጠላኝ ሁሉ ነገር በቃ ያስጠላል፣ ይሰለቻልና አስቸጋሪ ነው። እና ሀይሚ እንደተናደደች እንደተበሳጨች ያስታውቃል። በቆመችበት ነው ጥለዋት ሄዱት። እና በዚህ ልክ ነፍስ እስከ መገዳደል ያደረሳችሁ እኔ እንዴ ምንድነው? ይሄ እኮ ፌር አይደለም፣ ትክክል አይደለም። እንደዚህ ቢያንስ ጥሩ ጊዜ ያሳልፋችኋል። በቃ ሀይሚዬ ሴቶች እንደ ቦርሳ ነው የሚቀያየረው ምናምን ብለሻል። እኔ እስከዛሬ ሴት ፍቅረኛዬ ነው ብላ የመጣች ሴት አላስታውስም። ብሩክ ምንም እንደማያውቅ ጨዋ እንደሆነ በፊት ብዙ ጓደኞች እንደነበሩት፣ አሁን ላይ ግን ጓደኛውም አብረው ምትውልም የምታወራውም በጣም ቤስት ፍሬንዱም ሀይሚ እንደሆነች ነው የማውቀው። ከዛ ውጭ ሌላ ሴት ሊኖር ይችላል እኮ ግን ሀይሚ ትልልቆች ናችሁ። ዛሬ ብሽሽቅ ምናምን ጭቅጭቅ ምናምን ነገ የሚያሳጣሽን ነገር ነገ የምትጸጸሽበትን ነገር እያደረግሽ ይመስለኛል። ሀይሚ ግን እግዚአብሔርን ነው የምልሽ
ወደ ራስሽ መመለስ አለብሽ። ብሩክ አሁንም እድሉን እየሰጠሽ ነው። ከዚህ ልጅ ጋር ምንም ነገር የለውም፣ ምንም ነገር ሊኖረው አይችልም። እና አንድ ሴት ልጅ ደግሞ እዛ ወንድ ጋር ሆነች ማለት ደግሞ ባለጌ ናት ማለትም አይደለም። እንደውም እኔ ብዬ የማስበው ተወዳጅ ናት ብዬ ነው የማስበው፣ የምትፈለግ ልጅ ናት ብዬ ነው የማስበው። እና ሀይሚዬ ራሽን አስከብሪ፣ ባጭሩ ራሽን አስከብሪ። ብሩክንም የብሩክንም ክብር በዚህ ልክ ማውረድ የለብሽም። እና ጠንካራውኝ አለንልሽ፣ እኛ ከጎንሽ። ግን መልካም ነገር ስታደርጊ ነው አይዞሽ በርቻ አለንልሽ የምንልሽ። በዚህ ልክ ግን ብሩክን እየተማታሽ የማይሆን ቃል እያወጣሽ እየተሳደብሽ አብረውት የመጡትን ሴቶች እየተናገርሽ ከነሱ ጋር በቃ እቺ ሴት ወራዳ ናት ወይ ደግሞ የምታስጠላ ናት፣ የህዝብ ሽንት ቤት ናት አይነት ነገር ነው የተናገርሽው። ግን አይባልም፣ ሴት ልጅ ነሽ አንቺም። እና ከሷ ጋር ምንም የሚያገናኝሽ ነገር የለም። ከሱ ጋር መጨረሻ ያለብሽ ነገር ካለ መጨረስ፣ ያልጨረሹ ነገር ካለ ደግሞ በዚህ መንገድ እንደዚህ አልተመቸኝም፣ እንደዚህ ነው ያደረከው፣ እንደዚህ ነው ያስቀየምከኝ፣ ያስከፋኝ፣ አለቀ፣ ይሄንን ያደረከው። ከዛ ውጪ በዚህ ልክ በየጊዜው እየተገናኙ እሪ መባባሉ ለተመልካች ራሱ ክብር አለመኖር ነው። እና ይሄ ነገር መቆም አለበት ብዬ እንደራሴ ሀሳብ አስተያየት እሰጣለሁ። ነገ ብሩክን እንደምታገኙ እርግጠኛው እናገራለሁ። ነገ አብራችሁ እንዳዲስ ስትኖሩ ወይ ደግሞ ባጭሩ ፍቅሩን ስላልገለጸላት ነው በቃ ሀይሚ እንዲየሆነች ያለችው። ሌላ ምንም ምክንያት ሊኖራት አይችልም በቃ። እና አሁን እስኪ ምንም አልነበርንም አለች። አሁን ጥያቄ ልጠይቃችሁ ለተመልካቾች ማለት ነው። እግዚአብሔርን እስኪ ፌር የሆነ ነገር እናውራ፣ ወይም ደግሞ ሚዛናዊ የሆነን እንናገር እስኪ። ሀይሚ 1 ዓመት ሙሉ ስንቆይ ምንም የተፈጠረ ነገር የለም። የሆነ ነገር ይፈጠር ነበር ግን ምንም ነገር አለመፈጠሩ ጥሩ ነው አለች አይደል? እሺ ፍቅረኛዋ ካልሆነ ቃል ካልገባላት ቀለበት ካላረገላት ሀይሚ በዚህ ልክ የምትናደድበት ምክንያት ምንድን ነው? እሺ ቤስት ፍሬንዶች ብቻ ነበሩ ከሶሲ ጋር ለምን አንሶላ የእውነት ሲያረጉ ለምን አታገኛቸውም? ምን አስጨነቃት እሷ እዚህ ጋር? እስኪ አንድ ጥያቄ ልጠይቃችሁ። ብሩክ ባለጌ ነው፣ ውሻ ነው፣ ሌባ ነው የምትሉ ጥያቄ ልጠይቃችሁ። ሀይሚ ምንም ግንኙነት የለንም እያለች ከ1 2 3 4 የጠረጠርኩትን ነገር ሙሉ በሙሉ ተናግራለች። ሲጀመር እች ልጅ ገደል የከተትናት እች ልጅ እንድትሆን ያደረግነው እኛ ነን። እግዚአብሔርን ብዬ ነገራችሁ። ለምን የማይዋደዱትን ልጆች የማይፋቀሩትን ልጆች እንዲፋቀሩ እንዲዋደዱ የበለጠ ሌላ ነገር እንዲተሳሰቡ አድርገን እኛ ተጣመሩ ብለን እዚህ ገደል ውስጥ ከተትናቸው፣ እዚህ ማአት ውስጥ ከተትናቸው። የእነሱ ፍላጎት እንደተናገረችው ነው ሀይሚ። ምንም አልተፈጠረም ነው ያለችው። 1 ዓመት ሙሉ ለዩቲዩብ ቪዲዮ ላይ የተገናኙት አብረው ጓደኛ ሆነዋል። አዎ ምናምን ነገር አዎ። ከዛ ውጭ ግን ምንም የፍቅር ግንኙነት አልነበራቸው። የፍቅር ግንኙነት ካልነበራቸው ሀይሚ በዚህ ልክ ፍቅረኛዋ ቢሆን የኔ ብላው ቢሆን አብረው ቃል ገብቶላት ምናምን ቢሆን እንኳን አይደለም አልጋ ክፍል አይታው ከሶሲ ጋር ቆሞ ሲያወራ እንኳን ካየችው ልትናደድ፣ ልትማታ፣ ልትበሳጭ ትችላለች። መብቷ ነው። ይህ እውነት አላት። ግን ፍቅረኛዋ እስካልሆነ ድረስ ፍቅረኛዋ ካልሆነ ከሶሲ ጋር በዛ ልክ ቪዲዮ ፕራንክ መስራታቸው ምንድነው ክፋቱ? የእውነት ለመናገር እስኪ አስቡት እንዴ። ሀይሚ እኮ ዝም ብላ በቃ ከባድ ነገር እያሰበች ነው ማለት። ምንም ካልሆኑ ለምን በዛ ልክ ትጨነቃለች? ለምን በዛ ልክ ታስባለች? እና ብሩክ ደግሞ በዚህ ልክ እኔ ሴት ልጅ የሚጎዳ ሰው ነው ብዬ አላስብም። ለሷ ቃል ገብቶላት አለውልሽ ብሎ ሌላ ሴት ጋር ከሀይሚ ምንም ነገር አጦ ሌላ ሴት ጋር ይሄዳል ብዬ አላስብም በምንም ታምር። ስለዚህ ሀይሚ ማቆም አለባት ባጭሩ። በቃ ይሄ ነገር መቆም አለበት። ብሩክ ይሄን ያህል ምንድነው? ምን አጠፋ? እስኪ ጥፋት ይሄን በሉ እስኪ ተናገሩ። ልቧን ሰብሮታል የምትሉት አልነበረ፣ አልሰበራትም፣ ምንም አልነካትም። ልቧ መች ሰጠችው? ሲጀመር ወደደችው ምናምን ነገር ፍላጎት ነበራት። ብሩክ ደግሞ ያ ፍላጎቱ አሁን ላይ መሆን የለበትም ብሎ የሚያስብ ሰው ነው። ለምን ተናግሯል ተደጋጋሚ። እኔ በጣም መለወጥ መቀየር መስራት ነው የምፈልገው፣ በአሁኑ ሰዓት ፍቅረኛ ምናምን ማለት አልፈልግም ብሏል አይደል? ምንም አይፈረድ። እስኪ እንደው ሀይሚ ጎበዝ ጀግና በርች የምትሏት ገደል ውስጥ እየከተታችኋት ነው። እች ልጅ ይኸውላችሁ እግዚአብሔርን በቅናት ተነሳስታ በእልህ ተነሳስታ ሌላ ሰው ይዛ መጣ። ነገ የማይሆን መንገድ ውስጥ ገብታ እሪ ብላችሁ ከምታለቅሱ ዛሬ ላይ ተይ ሀይሚ ቆም ብለሽ አስቢ። ከብሩክ ያለሽን ነገር በትክክል ቆመሽ አስቢ። የተጣላሽበት ምክንያት ያናደደሽን ነገር በስርዓት ንገሪው፣ አስረጁ። እሱም ራሱ እንግዲህ ማድረግ ያለበትን ነገር ያድርግ። ነገ የሚቆጭሽን ነገር አታድርጊ እያለን እንናገራት። ብሩክንም በዚህ ልክ ወጣ መሳደብም መማታትም የለባትም ብዬ ነው የማስበው። የኔ ሀሳብ አስተያየት ይሄ ነው። ምንም ቢሆን እኮ ብዙ ጥሩ ጊዜያቶችን አሳልፏል። ለዛ ጊዜ ብላ ሁሉን ነገር መታገስ አለባት ብዬ ነው የማስበው። እስኪ እናንተን ሀሳብ አስተያየትም ጨምሩ። ልጅቷ ምንም ጥፋት የለባትም። ምንም ነገር ለምን አብረው አተኛም ነይ ካላት እሱ ከፈቀደላት ምንም ሀይሚ እዚህ ጋር የምትናገራት ነገር የለም። ምክንያቱም ምን ማለት እሱ ጋር ነው ችግሯ። እሷን አታውቃትም። አይታት ስሟን ራሱ ማታውቃት ልጅ ናት። ምናልባት ዩቲዩብ ላይ ፊልም ላይ አይታት ቲክታክ ላይ አይታት ሊሆን ይችላል። ብታያትም ታውቃታለች ማለት አይደለም። ስለዚህ ስለሷ ማውራት አይጠበቅባትም። መጨረስ ካለባት ከብሩክ ጋር ነው። ከብሩክ ጋር ደግሞ ጨርሻለሁ ብላለች። ከጨረሰች ጸጥ ማለት ነው።
እንጂ በየጊዜው እየተገናኙ መነቋቆሩ አስፈላጊ አይደለም ብዬ ነው ማስበው። ብቻ ግን እስኪ የእናንተን ሀሳብ አስተያየትም ጨምሩበት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ። ሰላም ደሩ። ነገ ደግሞ እስኪ ቸርቸሩን ያሰማን እላለሁ።